በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የደግነትና የምህረት የይቅርታና የረድኤት ባለቤት ቸሩ መድኃኔዓለም ሁላችንንም በያለንበት እኛ ከማናቀው እርሱ ከሚያቀው ሰይጣን ከሸመቀው ከተለያየ ፈተና ጠብቆ እድሜውን አበድሮ ዳግም በዚህ መልኩ ተገናኝተን እሱ የወደደውን ሰማይና ምድር ሲያልፍ የማያልፈው ቃሉን በተለይም ስለ እናቱ ስለ እመብርሃን የሚነግረንን የሚያስተምረንን ዳግም እንድንሰማ ጊዜያቱን ሁሉ ባርኮልን በዚህ ሰዓትና ደቂቃ በዚህ መልኩ እንድንገናኝ የፈቀደልን ክብርና ምስጋና ለአምላካችን ለቸሩ መድኃኔዓለም ይሁንልን። እመ አምላክ መድኃኔዓለም ኢየሱስ ክርስቶስን ለሁላችንም መድኃኒት የሆነን ዘንድ በእሱ ፈቃድ የሰጠችን የወለደችልን የኔም የእናንተም የሁላችንም እመቤት ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያምም ልመናዋ ጸሎቷ ቃል ኪዳኗ ሁልጊዜም ከእኛ ጋር ነውና ልጄ ወዳጄ የገባህልኝን ቃል ኪዳን እያሰብክ እገሌን እገሊትን በአጠቃላይ ሁላችንን በእውነት ማርልኝ፣ ይቅርበልልኝ፣ ለአንተ ክብር እንዲበቁ አድርግልኝ እያለች በደግ ልቦናዋ ታስበናለችና ስሟ የከበረ የተመሰገነ ይሁንልን። አሁንም የእሷን ነገር ለዛሬም ክፍል 8ና ለጊዜው የመጨረሻ የሆነውን ለማየት እንሞክራለን። እንግዲህ ፍልሰታን ከተቀበልን ጀምሮ ከእመቤታችን ጋር በተያያዘ ቅድስት ቤተክርስቲያናችን የምታስተምረንን በተለያዩ ርዕሰ ጉዳዮች ስናይ ቆይተናል። ለዛሬ ደግሞ እሷ የምትወዳቸው ምስጋናዎቿ እነማን እንደሆኑ የተከበሩ ርዕሰ ሊቃውንት አባ ገብረ ኪዳን ግርማ አሐቲ ድንግል ብለው ለእኛ ለሁላችንም ስለ እሷ ጉዳይ ጽፈው ደጉ ሰው በሰጡ መጽሐፍ ላይ ያገኘነውን እንደ ማጠቃለያ አድርገን እንወስዳለን። ስለ እመቤታችን ጉዳይ እንኳን በ16 ቀን እንኳን በየቀኑ አይደለም እድሜያችን ሁሉ ብንናገር ምንዘልቀውም ባይሆን ለጊዜው መቼስ ከዚህ ከጀመርነው በየዓመቱ ካስለመድናችሁ በፍልሰታ ጾም ስለሷ ብቻ የመነጋገራችንን ጉዳይ ጠቅለል ለማድረግ ያህል ነው ክፍል 8 ለዛሬ የምናደምጠው። በተለይ ደግሞ ከነሐሴ 16 እስከ 21 ድረስ እንደ ትንሣኤ እንደ ልጇ ትንሣኤ ልክ የልጇ ትንሣኤ በበዓለ 50 እንደምናከብረው ለእሷም ደግሞ እንደዚሁ እነዚህን ቀናት እያሰብን ስለነበረ አሁን ደግሞ ነሐሴ 21 ላይ ስለደረሰን ይህንኑ በተመለከተ እንግዲህ እንደ ማጠቃለያ አድርገን እመቤታችን የምትወዳቸው ምስጋናዎቿ የሚለውን አባታችን ያስተማሩንን አምላካችን በቸርነቱ ስለ እናቱ ብሎ ሚስጥሩ እንዲገልጽልን እየተማጸን የምንሰማውን እንዲናደምጣለን። ይህችን ዕለት አሁንም አምላካችን በዚህ መልኩ እንድናይና እንድንሰማ ይፈቀደልን እርሱ ባወቀ ሚስጥሩ እንዲገልጽልን እየተማጸን ነው። እንዲህ እንከታተላለን። እመቤታችን የምትወዳቸው ምስጋናዎቿ ወይም አንደኛ ሰላመ ገብርኤል፣ የቅዱስ ገብርኤል ሰላምታ። ተፈሲ ፍስሕት። የቅዱስ ገብርኤል ሰላምታ እግዚአብሔር ዲያብሎስን የዘለፈበት ሰላምታ ነው። በሴት በኩል ኃጢአትን አምጥቶ ሴቶችን ሁሉ ንቆ ፍጥረትን ሁሉ አጥቅቶ ነበር። አሁን ግን ቸር ሰውን ወዳጅ የሆነ እግዚአብሔር ለሴት በመልአክ ሰላምታ እንዲቀርብላት በማድረግ የሰውን ክብር ገለጠ፣ ነገደ አንስትንም አከበረ። እግዚአብሔር ለሴቲቱ ልጅ ሊሆናት እንደሚመጣ በማብሰርና ይህንንም በግብር በመፈጸም የናቀን ናቀው። ድንግል ማርያምም ንጽሕናዋ ከሴቶች ተለይተሽ የተባረክሽ ነሽ ሲላት፣ ወላዲት አምላክነቷ እግዚአብሔር ከአንቺ ጋር ነው የሚወለደው ለመንግስቱ ፍጻሜ የሌለው ነው ሲላት፣ ትህትናዋ እንዲህ ያለ ሰላምታ እንዴት ይደረግልኛል ስትል፣ ፍጹም እምነቷ ይሁንልኝ ይደረግልኝም ስትል፣ ታዛዥነቷ እነሆኝ የጌታ አገልጋዩ በማለት ራሷን ስትሰጥ ተገለጠ። በእነዚህ ፍሬዎቿ በሔዋን ፈንታ ለእግዚአብሔር ማደሪያነት ቤዛ ሆና ቀረበችላት። በምጥ ውለጅ ተብሎ በሔዋን ጆሮ ገብቶ ሲወጋን የነበረ ሐዘን ደስ ይበልሽ ተብሎ በድንግል ማርያም ጆሮ በገባው ፍስሐ ከኛ ተነቀለ። ይህ የቅዱስ ገብርኤል ሰላምታ እግዚአብሔር ከኛ ጋር ሊሆን ከሰማይ ወርዶ በድንግል ማርያም ማኅፀን ሰው የሆነበት ስጋም አምላክ የሆነበት የተዋህዶ ጸሎት ነው። የቅዱስ ገብርኤል ሰላምታ እግዚአብሔር የሰው ልጅ የሆነበት ድንግል ማርያም ደግሞ የአምላክ እናት የሆነችበት ጸሎት ነው። ድኅነታችን የተጀመረው በዚህ ሰላምታ ጊዜ ነው። ለዚህ ነው ቅድስት ቤተ ክርስቲያን ይህንን ጸሎት እንድንጸልይ ስርዓት የሰራችልን። እመቤታችንም ተፈሲ ፍስሕት የሚል ደስተኛይቱ ሆይ ደስ ይበልሽ የሚለውን ጸሎት አብልጣ ተወደዋለች። ቅዱስ ገብርኤል ደስ ይበልሽ ብሎ ያበሰራት ቃል የእግዚአብሔር ደስታ፣ የመላእክት ደስታ፣ የነቢያትና የሰው ልጆች ሁሉ ደስታ፣ የፍጥረት ሁሉ ደስታ ነበር። ያንን ደስታ ነው ዛሬ አምነን ለምንጠመቅ ሁሉ በልጅነት የሚሰጠን። ኋላም እንደ ቸርነቱ ሥራ ሰርተን ከተገኘን ወደ ጌታ ደስታ ግባ ብሎ የሚያገባን ወደዚህ ደስታ ነው።
ይህ ደስታ በእርሷ በኩል ስለፈሰሰ ሙሐዘ ፍስሐ ወይም የደስታ መፍሰሻ ተብላ ትመሰገናለች። ይህ ጸሎት የወድስዋ መልአክ ተብሎ በውዳሴ ማርያም መጽሐፍ የምናውቀው ነው። በዚህ ጸሎት አበው ቅዱሳን ሁሉ አመስግነው ተጠቅመውበታል። ከነዚህ መካከል ቅዱስ ዮሐንስ አፈወርቅ አንዱ ነው። ቅዱስ ዮሐንስ አፈወርቅ የእመቤታችን ፍቅር የበዛለት ይህን ሰላመ ቅዱስ ገብርኤል የጸለየ በፍጹም ልዕልና የተረጎመ አባት ነው። ቅዱስ ገብርኤል ለእመቤታችን ያቀረበው ሰላምታ እንኳን ሲጸለይ ሲተረጎም ፍጹም ደስታ የሚያድል ነው። ይህንን የሚያስረዳ ታሪክ እመቤታችን ከምስጋናዋ ሁሉ እንደ ተፈስሒ ደስ የሚያሰኛት የለም። አባ ማርዳሊ እንዳየ 12 መላእክት የብርሃን መነሳንስ ይዘው ከጎዳና አገኛቸው። ወዴት ትሄዳላችሁ አላቸው። ዮሐንስ አፈወርቅ ተፈስሒን ሲተረጉም ልንሰማ እንሄዳለን። እመቤታችንም ከምስጋናዋ ሁሉ እንደ ተፈስሒ ደስ የሚያሰኛት የለም ብለው ነግረውታል። ባርኩኝ ብሏቸው ባርከውታል። እንደ ቅዱስ ዮሐንስ አፈወርቅ ብስራተ መልአክን አመስግነን ፍቅሯ እንዲበዛልን የእመቤታችን በቅዱስ ዮሐንስ አፈወርቅ ላይ ያደረ ረድኤተ እግዚአብሔር አይለየን። ሃይማኖተ አበው ትርጓሜ ገጽ 315። ቅዱስ ኤፍሬም የእመቤታችንን ጸሎትና ብስራተ መልአክን በዕድሜዋ ልክ 64 ጊዜ ያደርስ ነበር። ይህንን ጸሎት ጸልዮ ሲፈጽምም እመቤታችን አእላፍ መላእክትን ጻድቃን ሰማዕታትን በፊት በኋላ በቀኝ በግራ ከበዋት ተገልጻ ባርከዋለች። ቅዱስ ያሬድም በድጓው አካቶ አመስግኖበታል። አባ ጊዮርጊስም በሰዓታት ድርሰቱ ይወድስዋ መላእክት ለማርያም ወይብልዋ በሐኪ ማርያም፣ መላእክት ማርያምን በብርሃን መጋረጃ ሆነው ያመሰግኗታል። ነውር ነቀፋ የሌለባት አዲሲቱ እምቦሳ ማርያም ሆይ ሰላምታ ይገባል ይሏታል እያለ ብስራተ መልአክን አስገብቶ በዜማ አመስግኗታል። ሁለተኛው እመቤታችን ከምትወዳቸው ምስጋናዎቿ በቀጣይነት የምናየው ውዳሴ ማርያም ነው። ውዳሴ ማርያም እመቤታችን እጅግ ከምትወዳቸው ምስጋናዎቿ አንዱ ነው። ይህን የደረሰው ቅዱስ ኤፍሬም በዕድሜ በዘመኑ ለእመቤታችን ወይም ለእመቤቴ ምስጋና ኑሯት እንደ ሰማይ ኮከብ እንደ ምድር አሸዋ በስቶልኝ እንደ ምግብ ተመግቤው እንደ መጎናጸፊያ ተጎናጽፌው እያለ ሲመኝ ኖሯል። በመሆኑም እመቤታችን ተገልጻ ባርካው የደረሰው ምስጋና ነው። ውዳሴ ማርያም እመቤታችን ራሷ ተገልጻ ባርካ ያስደረሰችው ምስጋናዋ ከመሆኑ በላይ በየቀኑ 7ቱን ዕለታት ሁሉ እየተገለጸች እየባረከችው ያስደረሰችው ነው። በዚህ ድርሰት የአዳምና የሔዋን ስህተት፣ የእግዚአብሔር ቸርነትና አንድ ልጁን እስከ መስጠት ደርሶ ዓለምን መውደዱ፣ እግዚአብሔር ወልድ ቸር ሰውን ወዳጅ በመሆኑ ከኛ ጋር ተመላልሶ የእኛም ሞት ተቀብሎ ሕይወትን እንደሰጠን፣ ኪሩቤልና ሱራፌል ሊቃናትም ትጉሃን መላእክት በአንድነት ፈርተው የሚያመሰግኑትን ጌታ በድንግልና የወለደች እመቤታችን የሔዋን ቤዛዋ፣ አንድነት ሶስትነት በእርሷ የተገለጠባት የእምነት ሙዳይ፣ ሙሽራውን የተቀበልንባት ነውር ነቀፋ የሌለባት ንጽሕት የሰርግ ቤት፣ የቀደመ መርገማችን በእርሷ ምክንያት የተሻረልን የባህሪያችን መመኪያ፣ የተዋህዶ ምልክት ድንግል ወእም በሥላሴ ዘንድ የመወደድ ግርማ ያላት ትለምንልን ዘንድ የሰለጠነች የእናት ባለሟል መሆኗን አብርቶ የሚያሳይ ምስጢርን የተመላ ምስጋና ነው። ይህን ምስጋና ከተደረሰ ጀምሮ ያሉ አበው ጸልየው ለክብረ በቅተውበታል። ቅዱስ ያሬድ ውዳሴ ማርያምን በዜማ ያደርስ ዘንድ እመቤታችን ቅዱስ ኤፍሬምን ከአጸደ ነፍስ ከልጇ ለምና አምታ አንተ ውዳሴ ንገረውና እርሱ ደግሞ በዜማ ያመስግነኝ ብለው ቅዱስ ያሬድ በዜማ አመስግኖበታል። ኮከበ ገዳም አቡነ ገብረ መንፈስ ቅዱስም ከዳዊቱ ጋር ውዳሴ ማርያምን በቀን 40 ጊዜ ያደርሱት ነበር። አቡነ ገብረ ማርያም የተባሉ ኢትዮጵያዊ አባትም ውዳሴዋን ሲደግሙ እመቤታችን መታ በመጎናጸፊያ ተጋርዳቸው ነበር። የአምላክ እናት እመቤታችን ቅድስት ድንግል ማርያምም በየ3 ሰዓት እየመጣች ተባርከው ነበር። ምስጋናዋን በጀመረ ጊዜም በክንፏ ተጋርደው ነበር። እርሱም ክርስቶስን ያመሰግነዋል፣ ለእግዚአብሔርም ይዘምራል እንዲል ገድለ ቅዱስ ገብረ ማርያም ገጽ 47። እመቤታችንን በሚወድ እርሷን በምትወደው ፍቅሯ በበዛለት የልጇ ወዳጅ በሆነ የሰው ልጅ የመዳን ታሪክ በአንክሮ የሚዘክር መጽሐፍ ስለሆነ ለሚጸልዩ ሰዎች ሁሉ ፍቅሯ ይበዛላቸዋል። ይህንንም ይዘው አበው ማለት ነው ሊቃውንት
ውዳሴ ማርያም ትርጓሜ ተምረን ስንፈጽም ዋጋውን እንዲህ ይነግሩናል። የእመቤታችንን ውዳሴ ማርያም ተምሮ የዕለቱን የሚደግም የእናት አባቱን ርስት የወረሰ ይመስላል። ሙሉን የሚደግም የሰባቱን ዕለት ሙሉን በየቀኑ ማለት ነው የሚደግም በርስት ላይ ርስት የተጨመረለትን ይመስላል። የእመቤታችን ውዳሴ ማርያም የማይደግም ድግስ ካለበት ተጠርቶ ሄዶ በር ላይ ሲደርስ ሰደቃ ደፍተውበት ሲመለስ እየወደቀ እየተነሳ መከራ እየጸናበት የሚሄድን ይመስላል። ያ እየወደቀ እየተነሳ መከራ እየጸናበት እንደሚሄድ የእመቤታችን ውዳሴ ማርያም ተምሮ የማይደግምም በመከራ ሥጋ ላይ መከራ ነፍስ እየጸናበት ይኖራል ብለው ያስተምሩናል። ነገር ግን ስንጸልይ ፍዳውን ፈርተን ሳይሆን ዋጋ እንድናገኝ ለእኛ ደግሞ ገጸ ረድኤቷን እንድትገልጽልን ብለን ነው። ጸሎተ እግዝእትነ ማርያምን ፈጽመን ውዳሴ ማርያም ስንጀምርም ባርክኒ እግዝእትየ መዝገበ በረከት ፍትህኒ እማአሰሩ ለሰይጣን እሙ ለመድህን ወለተ ብርሃን በከመ ባርኪዮ ለቅዱስ ኤፍሬም። የመድኃኔ ዓለም እናት የብርሃን ልጅ ሆይ ከሰይጣን ማሰሪያ ፍቺኝ፣ የበረከት መገኛ እመቤቴ ሆይ ቅዱስ ኤፍሬምን እንደባረክሽው እኔንም ባርኪኝ የምንለው ስለዚህ ነው። ሶስተኛው እመቤታችን የምትወዳቸው ምስጋናዎች ብለን ለተነሳንበት ርዕስ አንቀጸ ብርሃንና የቅዱስ ያሬድ ማህሌት። ቅዱስ ያሬድ 7 ዓመት ትምህርት አስቸግሮት እንደቆየ ሁላችንም ከታሪክ ተምረናል። በኋላ ምስጢር ተገልጾለት ወደ ዓለመ መላእክት ተነጥቆ ዜማ ተምሮ ከመጣ በኋላ አክሱም ጽዮን መቅደስ ከመንበሩ ፊት ቆሞ አንቀጸ ብርሃን የሚል ድርሰትን ለእመቤታችን ደርሶላታል። ይህንንም በታቦተ ጽዮን ፊት ሲዘምር ከምድር 1 ክንድ ከፍ ብሎ ረቦ ነበር። ቅዱስ ያሬድ ድርሰቱን አንቀጸ ብርሃን ያላት እመቤታችንን ነው። ለጊዜው እርሷ አንቀጸ ምስጢር ናትና በምልጃዋ ጥበብ ስለገለጸችለት ነው። ደገኛ ምስጢር ግን ለዓለሙ ሁሉ የሚያበራው በድንቁርና ለነበሩ ዕውቀት፣ በባርነት ለነበሩ ልጅነት፣ በኃጢአት ለነበሩ ስርየት፣ በሞት ለነበሩ የሕይወትን ብርሃን ያደለ ደገኛው ብርሃን ፀሐየ ጽድቅ ክርስቶስ ከእርሷ ስለተገኘ የብርሃን በር ብሏታል። በዚያውም ላይ በኋላ በድጓው የሚያዘንባቸው ምስጢራት እርሷ ጌታን ከወለደች ወዲህ ነውና አንቀጸ ብርሃን ብሏታል። በኋላም ያለን ኃጥአን ልጆቿን እያማለደች ወደ ብርሃን ልጇ የምታደርሰን ስለሆነች አንቀጸ ብርሃን አላት። ብርሃን ማለት ደስታም ይሆናል። አብሪሂ አብሪሂ ኢየሩሳሌም ማለትም ኢየሩሳሌም ሆይ ደስ ይበልሽ ማለት ነውና፣ ስለዚህ እመቤታችን ሐዘንተኞች ወደ ደስታ የሚሸጋገሩባት የፍስሐ በር ስለሆነች አንቀጸ ብርሃን አላት። በቁርባን ጊዜም ናዛዚትን እምሐዘን ከሐዘን የምታረጋጋን የምታጽናናን የምንላት ስለዚህ ነው። ቅዱስ ያሬድም በሌላ ድርሰቱም ደግሞ እንደዚሁ ዘአስተሐጸቡ ታቀልል የከበደውን ታቀላለች ሲል አመስግኗታል። ሲያመሰግናትም ንዕድ ክብርት ልዕልት የተመሰገንሽ ነሽ ይላታል። በአብ የተወደደች መንፈስ ቅዱስ የጠበቃት ወልድ ሥጋዋን የለበሰባት ምዕራፈ እግዚአብሔር መሆኗንም ይዘምራል። በወርቅ ተለብጣ በቤተ መቅደስ የተቀመጠችው ታቦት ንጽሕናን ይዛ በቤተ መቅደስ ለኖረችው ድንግል ምሳሌ መሆኗንም ይዘምራል። መላእክት ሰማያዊ መጠጥና ህብስት እያመጡ መመገባቸውንም ቅዱስ ያሬድ ያመሰግናል። ማኅበረ መላእክት አንድነት በቤተልሔም ወርደው እመቤታችንን ከበው በአዲስ ምስጋና እንዳመሰገኑ በእርሷም እቅፍ አይተውት በመንበሩ ቢፈልጉት እንዳገኙ በዚህም እንዳደነቁ እርሷ ከወለደችው በኋላ የዘላለም ማረፊያው እንደሆነች ልክ እንደ ቅዱስ ኤፍሬም ቅዱስ ያሬድም በቤተ መቅደስ ነዋያት እየመሰለ አመስግኗታል። የሰውን ሁሉ ጸሎት ታሳርግ ዘንድ ሥላሴ መሰላል አድርገው እንዳሰለጠኗት ያስረዳል። በገነት ስላለው ዕፀ ሕይወት ፈንታ በምድር የበቀለች የሕይወት ፍሬን ያፈራች ተክል ናት ይላል ቅዱስ ያሬድ። ኪሩቤል ሱራፌል ከመንበረ መንግስቱ ከሚወጣው እሳት የተነሳ ፈርተው ፊታቸውን በክንፋቸው የሚጋረዱለትን እርሷ እንደ ሙሴ ዕፀ ጳጦስ እሳተ መለኮትን ታቅፋ እንዳልተለወጠች ያመሰግናታል። ስለዚህም ከመላእክት ሁሉ ይልቅ ልታማልደን ለእርሷ ይገባል ይላል ቅዱስ ያሬድ። አንቀጸ ብርሃንን ደግሞ ሲፈጽም አንቺ በእውነት ለክርስቲያን ወገን ሁሉ መመኪያ ነሽ። በአንቺ ምክንያት የአብ የባህሪ ልጁ ከአንቺ ሰው በመሆኑ ከምድር ተነስተን በመንግሥተ ሰማይ ለመኖር ቅርቦች ሆን። ለሰውነታችን ድነትን የምትለምኝልን በጸሎትሽ ለሚተማመኑ ይቅርታን የምታሰጭ ነሽ ብሎ ውለታዋን ይነግረናል። ልዕልት ነሽ ክብርት ነሽ እያለ ሲያመሰግንም ፍቅሯ ደግሞ እርሱን ከምድር 1 ክንድ ከፍ ብሎ እንዲቆም አድርጎታል። ቅዱስ ያሬድ እመቤታችንን በዜማም ጭምር ያደነቀ ሊቅ ነው። እርሱ በዜማ ሲያመሰግናትም በአካል ትገለጥለት ነበር። ልጅሽ
ይቅርታውን ያድለን ዘንድ ለምኝልን። አራተኛው እመቤታችን ከምትወዳቸው ምስጋናዎች የምንመለከተው ቅዳሴ ማርያም ዘአባ ሕርያቆስ። ይህ አባ ሕርያቆስ እንደ ቅዱስ ኤፍሬም ለእመቤታችን ለፍቅሯ የሚሳሳ ትሕትናንና ምግባርን ሁሉ የተመላባት ነው። እመቤታችን አብልጣ ከምትወዳቸው አራቱ በዓላት በአንዲቱ ማለትም የልደቷ፣ በረፍቷ፣ ፍልሰቷ፣ የካቲት ኪዳነ ምሕረት ቅዳሴ ገብቶ እያለ ፍሬ ቅዳሴ ላይ ገልጣለት የደረሰው በምስጢር የደመቀ ድርሰቱ ነው። ይህ ድርሰት እመቤታችንን የምንወድበትን ምክንያት ኦ ማርያም በእንተ ዝናፈቅረኪ ወነአብየኪ እስመ ወለድኪ ለነ መብልዐ ጽድቅ ዘበአማን ወሰቴ ሕይወት ዘበአማን። እመቤታችን ስለዚህ እንወድሻለን፣ እውነተኛ መብል እውነተኛ መጠጥ ኢየሱስ ክርስቶስን ወለሽልናልና እያለ መጽሐፍ ቅዱሳዊ ነገረ ድኅነታዊ የሆነ በአመክንዮ የጸና የተመስጦ ምስጋናን ያቀርባል። ይሄ በቅዳሴ ሁልጊዜ የምንሰማው ነው። ይህ ውለታዋ አልጠገብ ቢለው ድንግል ሆይ የሚበላውን ያፈራሽልን የሚጠጣውን ያስገኘሽልን ይላታል። ሁሉም አበው እመቤታችን የሚያመሰግኗት ከሔዋን ስህተት፣ ከአዳም ውድቀት፣ ከአበው ተስፋ፣ ከእግዚአብሔር ቸርነትና ከድኅነት ጋር አያይዘው ነው። የአዳም ተስፋው አንቺ ነሽ ይልና የነቢያት ትንቢትና ምሳሌ እንደሆነች ይገልጣል። እግዚአብሔር ዓለምን ሊያድን በወደደ ጊዜ ማደሪያን ሲሻ እንዳንቺ ያለ አላገኘም ይላል። ስላላገኘ ደግሞ የእርሷን መዓዛ ድንግልና ወደደ። ብርሃናዊ መልአኩን ልኮ አበሰራት። ቃልም ከአባቱ እቅፍ ሳይለይ መጣ፣ እንዴት ሊሆን ይችላል የሚለውን ደግሞ በፀሐይ ብርሃን እየመሰለ ያመሰጥረዋል። ይህን ለማስረዳትም ምስጢረ ሥላሴን ይቀዳዋል። አባ ሕርያቆስ ነገረ እግዚአብሔርን በነገረ ማርያም ያስተማረ የሥነ መለኮት ሊቅ ነው። እመቤታችን እንዴት እንደወለደችው ለማስረዳት ሲል ምስጢረ ሥላሴን አምልቶ አስፍቶ ተርጉሟል። በዚህም እመቤታችን በአካሏም በስሟም በምስጋናዋም የእግዚአብሔር መገለጫ መሆኗን እናስተውላለን። ንጉሥ በመንበሩ ላይ ጌታም በእመቤታችን በምስጋናዋም በስሟም በአካሏም ተገልጿል፣ ይገለጣል። አባ ሕርያቆስ በመንፈስ ቅዱስ ተገልጦለት የደረሰላት የእመቤታችን ምስጋና ድርሰቷ ከእሳት ተጥላ ያልተቃጠለች፣ በውሃ ተጥላ ያልተደመሰሰች፣ ድውይ የፈወሰች፣ ከሙት ላይ ተጥላ ሙት ያነሳች መጽሐፍ ናት። በቅዱስ ያሬድ ምክንያት ወደ ኢትዮጵያ መጥታ እናመሰግንባታለን። ቅዱስ ያሬድ እያስተማረ ሳለ እመቤታችን ልክ እንደ ቅዱስ ኤፍሬም ሁሉ አባ ሕርያቆስን አመታ ቅዳሴን ንገረውና በዜማ ያመስግነኝ ብላው አባ ሕርያቆስ ቅዳሴ ማርያምን እየነገረው ቅዱስ ያሬድ በዜማ መስግኗታል። እመቤታችን ነቃ ቅዳሴ ናትና የቅዳሴ መጽሐፍት ዜማም በእመቤታችን ቅዳሴ ተጀምሯል። እመቤታችን ይህን ምስጋናዋን እንደ ቅዱስ ኤፍሬም ድርሰት ትወደዋለች። ይኸው የሚታወቅ ዘንድ ቅዳሴ ማርያምን ደግመው ለብዙ አባቶች ተገልጣላቸዋለች። ከነዚህም አበው ጥቂቶችን ለማንሳት ያህል አቡነ ዜና ማርቆስ። አባታችን አቡነ ዜና ማርቆስ በቅዱስ ያሬድ ፍቅር ከመሳባቸው የተነሳ እግዚአብሔር ቅዱስ ያሬድን እንዲገልጥላቸው በተሰወረበት በሰሜን ተራራ ሱባኤ ይዘው ሰነበቱ። ከዚያም የታቦተ ጽዮን መኖሪያ ወደ ሆነች ወደ ቅድስት ሀገር ደረሱ። በዚያም ሶርያዊ ቅዱስ ኤፍሬምንና ማህሌታይ ካህን አንደበቱም ጣዕም ያለው ኢትዮጵያዊ ክርስቶሳዊ የሆነች የቤተ ክርስቲያን ድምፅ ታላቅ ባህታዊ መነኮስ የማህየዊ አምላክ እናትን በምስጋና የሚያገለግላት ንጹሕ ካህን ያሬድን የሰማያዊ ሙሽራ ሙሽሪት ቤተ ክርስቲያን ኤጲስቆጶስ የሆነ የብህንሳ አገር ሰው የቅዳሴ ባለቤትም የሆነ ወንጌላዊ የጽዮን የሕግ መምህር የሰላም የፍቅር ባለቤት የመረጠው ባለቅዳሴ ወንጌላዊ አባታችን ሕርያቆስንም በዚያ አገኘው። በድንጋሌ ሥጋ በድንጋሌ ነፍስ የጸናች አምላክን የወለደች እመቤታችን ቅድስት ድንግል ማርያምም ከእርሳቸው ጋር ነበረች። እነርሱም እያገለገሏት በየድርሰታቸውም ሲያመሰግኗት አባ ሕርያቆስ የደረሰላትን ቅዳሴዋን ሲያነብ ቅዱስ ያሬድ ጣዕም ባለው ዜማ ሲዘምረው ቅዱስ ኤፍሬምም የደረሰላትን ውዳሴዋን ሲያነብ ቅዱስ ያሬድ ጣዕም ባለው ዜማው ውዳሴዋን ያዜምላት ነበር። እመቤታችን ቅድስት ድንግል ማርያምም እያንዳንዳቸውን ባረከቻቸው። አባታችን ዜና ማርቆስም ከእርሳቸው በረከትን ተቀበለ። ገድለ አቡነ ዜና ማርቆስ ገጽ 76። ሌላው እመቤታችን የምትወደውን ይህንን ቅዳሴ ማርያምን በመድገም የተገለጠችላቸው አባት
አቡነ ሳሙኤል ዘዋልድባ ናቸው። ይህ ቅዱስ ከዚያ ሳለ የእግዚአብሔር መልአክ መጥቶ የተመረጥክ ሳሙኤል ሆይ ሰላምታ ይገባሃል አለው። ጌታም ዛሬ ተዘጋጅ፣ ስለ ቅዳሴ ቁርባንም አስብ፣ ዛሬ የብሩክት ማርያም በዓል ነውና ይህንን የእርሷን ቅዳሴ አስብ ይልሃል ጌታ አለው። እርሱም በትሕትና መለሰ፣ እኔ እንዲህ ላለ ግብር አልደረስኩምና ስለ ኃጢአቴ አለቅስ ዘንድ ተወኝ አለው። ዳግመኛም እንደዚሁ አለው። እርሱ ግን ለእኔ አይገባኝም ብሎ እምቢ አለ። ጌታችን ኢየሱስ ክርስቶስም የትሕትና ሥራውን ባየ ጊዜ በታላቅ ክብር ወደ እርሱ መጥቶ ወዳጄ ሳሙኤል ሆይ ሰላምታ ይገባሃል፣ አሁንም ተነስ፣ ስለ ቅዳሴ ቁርባን በእናቴ በድንግል ማርያም ስም ትጋ፣ ዛሬ በዓሏ ነውና አለው። ትሕትናን የለበሰ አቡነ ሳሙኤልም ጌታ ስለ ቅዳሴ ቁርባን ያዘዘውን በሰማ ጊዜ ልጅ በሚራራ አባቱ ፊት እንደሚያለቅስ እያለቀሰ በእግዚአብሔር እግር ስር በምድር ላይ ሰገደ። ጌታዬ አምላኬ ሆይ እኔ ዛሬ በምድር ላይ ተዘጋጀሁ አይደለሁም። ፀሐይ ሳለ ኮከብ ይታያልን? የቀን ብርሃንም ሳለ የሌሊት ጨለማ እንዴት ይዞራል? ነበልባሉ እየተቃጠለ ሳለ በእሳት ፊት የሚቆም ሳር ምንድን ነው? ስለዚህም ለክህነት አገልግሎትና መስዋዕት ለማሳረግ የተገባሁ ባለመሆኔ ስለ ብዙ ኃጢአቴ ከቅድስት ቤተ ክርስቲያን ተለየው። ጌታዬ ይቅር በለኝ። ነገር ግን ዛሬ ይቀድሱ ዘንድ ከአገልጋዮች አንዱን እዘዝ አለው። ጌታችንና መድኃኒታችን መለሰ እንዲህም አለው፣ ወዳጄ ሆይ ስለዚህም ትሕትና በእውነት እልሃለሁ፣ አንተ ዛሬ ለዚች ሀብት የተዘጋጀ ነህና አሁንም ኃይሌ ካንተ ጋር ትሁን፣ እነሆ ካንተ ጋር አለሁ አለው። ብፁዓዊ አባታችንም አባ ሳሙኤል ዘዋልድባም ከጌታችን አንደበት እንዲህ ሲለው በሰማ ጊዜ ጌታዬ አምላኬ ሆይ ስለ ራሴ የይቅርታ አንድነትን ስጠኝ፣ ከኃጢአቴም አንጻኝ፣ ነፍስና ሥጋዬንም ቀድስ፣ ቁርባኔንም ተቀበል፣ በዚች ገዳም ውስጥ የሚያድሩትን ችግረኞችንም ተቀበል፣ የዓለምን ዙሪያ በሙሉ ባርክ፣ እርዳቸውም፣ አንተ ፈጥረሃቸዋልና እነሱም የእጆች ሥራ ናቸውና አለ። መድኃኒታችንም እነሆ መሻትህንም ሰማሁ፣ የምትነግረኝን ልመና ሁሉ ፈጽማለሁ አለው። ከዚህም በኋላ ከሰማያት ለመሥዋዕት ሥራ የሚሆነውን ሁሉ አወረዱለት። በየአይነቱ ብንናገር ግን ነገር ይረዝማል። የቁርባኑን ሥርዓት ባዘጋጁለት ጊዜ የልዑል የሕጉ ታቦት ወረደች። ይህችውም እመቤታችን ማርያም ናት። በታቦቱ ላይም ተቀመጠች። ከሰማይ የተሰራውን ህብስትንና ወይንን አቀረቡለት። ቅዱስ አባታችንም ቀርቦ ያን ጊዜ ልቦናዬ መልካም ነገርን ብሎ እስከ መጨረሻው ድረስ ይቀድስ ዘንድ ጀመረ። ገድለ አቡነ ሳሙኤል ገጽ 69። አንድ ቀን ይህ ቅዱስ የማርያምን ጸሎት መጽሐፍ በእጁ ይዞ በጸሎት ላይ ሳለ በእናቱ እቅፍ እንዳለ ልጅ በማልቀስና እንባን በማፍሰስ ወደ እርሷ ይለምንና ይማልድ ነበር። እርሷም ከሚጠላው የጠላት ኃይል ሁሉ ተቃውሞ ትጋርደው ነበር። ገጽ 70። አንድ ቀንም እንደ ልማዱ ሲጸልይ የእመቤታችን የማርያምን ምስጋና ማንበብ ጀመረ። ስሟንም በጠራ ጊዜ ቤቱ ከመሠረቱ ተነዋወጠ። አባታችንም በውስጡ ሆኖ ሲያነብ ከምድር አንድ ክንፍ ያህል ከፍ አለ። ከተመረጠ ማር ሳሙኤል አፍ እንደ ነበልባል ለሚወጣው ለዚህ ቃል ክብርም የሚይዘው ሳይኖር ቤቱ ከምድር ከፍ ብሎ በአየር ቆመ። የሚነበበው የድንግል ማርያም ምስጋናም በተፈጸመ ጊዜም ያ ቤት ወደ ጥንት ቦታው በእግዚአብሔር ፈቃድ ተመለሰ። እንደዚህ ያለ ድንቅን ያየ ወይም የሰማ ማን ነው? ባለሥራው እስከ ወደደ ድረስ ዝናብን ተሸክሞ በአየር ውስጥ እንደሚቆም ደመና ቤትን ያለ መሠረት የሚያቆም ማን ነው? እንደዚሁም ይህ ቤት የሕይወት እናት ምስጋና ሲነበብ ወደ መቋሚያው አልተመለሰም። የፈጣሪ ምስጋና ዘወትር የሚያነብ ብፁዕ ነው። እርሷም ስሟን መጥራትን የማይረሳውን ሁሉን በያዘው በፈጣሪ እናት ዘወትር ስሙን መጥራት አታቋርጥም። ሰው ወዳጅ ናትና ጸሎቷ፣ ልመናዋ፣ የተወዳጅ ልጇ ምሕረት ከእኛ ጋር ይኑር ለዘላለሙ አሜን። ዳግመኛም እነግራችሁ ዘንድ ስሙ። የዚህ ቅዱስ ልማዱ እንደዚህ ነበር። ከጸሎቱ ፍጻሜ በኋላ ስለ እርሷ ፍቅር በዚያ ውሃ ላይ የእመቤታችን የማርያምን ጸሎት ያነባል። ጸሎቱን ከፈጸመ በኋላም ከዚያ ውሃ ትንሽ ይጠጣል፣ ለልጆቹም ይሰጣቸዋል። ተጠንቀቁ፣ ይህንን ውሃ በምድር ላይ አታፍሱት፣ አትርጩትም፣ ጨርሳችሁ ጠጡት እንጂ ይላል። ይህንንም በእመቤታችን ማርያምና በክርስቲያን ሰንበትና በእግዚአብሔር በዓል ያደርጋል። ይህንንም ሲያደርግ አንድ ቀን እመቤታችን ማርያም ቀኝ እጇ የሚያበራ የባሕሪ ዕንቁ በግራ እጇ ንጹሕ ዕጣን በሁለት እጆቿ ይዛ ወደ እርሱ መጣች። እርሷም ይህንን ቅዱስ ልጄ የሰጠህን በጎ ስጦታ እነሆ አለችው። አባታችንም እመቤቴ ሆይ እነዚህ እጅ መንሻዎች ምንድን ናቸው አላት። እርሷም ይህች በቀኝ እጅ ያለችው ከፀሐይ 7 እጅ የምታበራ ክቡር ዕንቁ ናት።
ይህችውም የገድልህ ውበት ናት። ግራ እጇ የያዘቻት ንጹሕ ዕጣን የከበረች የክህነት ምሳሌ ናት። እኔም ወደ አንተ የመጣሁት የኋለኛውን ሕይወትህን ልነግርህ ነው። ፈጽሞ ወደኸኛልና ይህንንም በውሃ ላይ የምትጸልየውን ጸሎትና ዳግመኛ ይህን የምትጨምረውን ቅዳሴንም በሕይወት ዘመን ሁሉ አትተው። ካንተ በኋላም ልጆችህ እንዳይተዉ እዘዛቸው። በዚህ ምስጋና የሚጠራኝን በፍጹም ልቤ ወደዋለሁ። አሁንም እነግር ዘንድ ስማ። አንተ መታሰቢያዬን እንዳልተውክ እኔ በልጄ ፊት መታሰቢያን አልተውህም። ይህንንም ብላ ወደ ሰማያት አረገች። ጸሎቷ፣ ልመናዋ፣ የተወዳጅ ልጇ ምሕረት ከእኛ ጋር አይኑር ለዘላለሙ አሜን። ለዛሬ በመጨረሻ የምንመለከተው እመቤታችን ከምትወዳቸው ምስጋናዎቿ አምስተኛ የሆነው የአባ ጊዮርጊስ ድርሰቶች ናቸው። የእመቤታችንን ፍቅር እንደ ልብስ የለበሰ እንደ ምግብ የተመገበ ፍቅሯን ለአንደበቱ ምስጋና ለልቦናው ልዕልና ለጆሮ መልካም ዜና አድርጎ የበዛለት ምስጋናዋ እንደ ወይን የጣፈጠው ሊቅ አባ ጊዮርጊስ ዘጋስጫ ነው። መጀመሪያ ትምህርት አስቸግሮት ሳለ በገዳሙ በተግባር ቤት በእጓል መጋቢነት ተመርጦ እልፍ እልፍ እየሰገደ በትህትና በትጋት ይፈጭ ይታዘዝ ነበር። እመቤታችንንም ምስጋናዋን ትገልጽለት ዘንድ በስዕሏ ፊት እየሰገደ ደጅ ጠናት ነበር። ከዕለታት በአንደኛው ቀን ተገልጻ ጽዋ ኪሩቤልን አጠጣችው። እርሱም ምስጢር ተገልጦለት ለእመቤታችን አዲስ ድርሰት ደረሰላት። ይኸውም ሆህተ ብርሃን ይባላል። አባ ጊዮርጊስ የቅዱስ ያሬድ ልጅ ነውና እርሱም እንደ ቅዱስ ያሬድ የጥበብን ብርሃን ስለገለጠችለት በዚያውም ላይ ብርሃን ልጇን ስለወለደችልን እመቤታችንን ሆህተ ብርሃን የብርሃን ደጅ ብሏታል። ከዚያ በኋላ እመቤታችን ራሷ በእጇ ተቀብላ የባረከቻትን ድርሰት አርጋኖን እንደረሰላት። በቀሪ ዘመኖቹ እንዚራ ስብሐትና መዓዛ ቅዳሴ የሚባሉ ጣዕምን የተመሉ ምስጋናዎችን ደርሶ ያመሰገናት ሲሆን በሰዓታቱም በዜማ ታጥቆ ዘምሮላታል። አባ ጊዮርጊስ ለእመቤታችን ልቦናውን ነፍሱንም ስጋውንም ሰጥቶ የኖረ ልጇ ነው። ለፍቅሯ ሲቀና ለፍቅሯ ሲገዛ ፍቅሯን ኑሮ አድርጎ ሩጫውን የፈጸመ አባት ነው። ሲያርፍስ እንኳ ራሷ ተገኝታ የገነዘችው ክቡር አባት ነው። ካረፈ በኋላ እመቤታችንን የሚወድ የአባ ጊዮርጊስን ድርሰት የሚንቅ አንድ ካህን ነበር። እመቤታችንም ከልጇ ለምና የዚያን ካህን ነፍስ እንድትለይና በአጸደ ነፍስ የአባ ጊዮርጊስን ክብር አሳይታ መልሳ እንድትዋሃድ በአባ ጊዮርጊስ ሰዓታት እንዲያመሰግን አድርጋለች። ያን ሁሉ እንደ ዝናብ ነጠብጣብ የበዛ ምስጋና ከደረሰላት በኋላም እንኳ አንቺን ማመስገን አይቻለኝም ብሎ ይደመድማል። እንዲህም ይገልጥልናል። ድንግል ሆይ ወደ ምስጋናሽ ልዕልና በሮ መድረስ የሚቻለው የለም። የምስጋናሽን ባህር ጥልቀቱን ማግኘት የሚቻለውም የለም። ለወንዞች መጠን ለባህሮችም ልክ አላቸው። ተራሮችና ለኮረብቶችም ሚዛን አላቸው። ለምድር ስፋት ዳርቻ ለሰማይ ስፋትም ፍጻሜ አላቸው። ለምስጋናሽ ብዛት ግን ቁጥርና ፍጻሜ የለውም። መጽሐፈ እንዚራ ስብሐት። በረቡዕ አርጋኖን ጸሎቱ ላይ ደግሞ እመቤቴ ሆይ ለሁሉም ሕዋሳቴ አንደበት ቢሰጣቸው ለአጥንቶችና ለፀጉሬ ሁሉ ቃልና ንግግር ቢሰጣቸው በዚህም ቢሆን ምስጋናሽን መፈጸም አልችልም። ድንግል ሆይ ምስጋናን የተመላ የክብርሽን ልዕልና እናገር ዘንድ የሰማይ ስፋት ሰሌዳ ቢሆን የባህር ጥልቀቶችም ቀለም ቢሆኑ ምስጋናሽን መፈጸም አልችልም። የነቢያትና የሐዋርያት ማኅበር ምስጋናሽን መፈጸም ያልቻሉ ድሃና ትሑት የምሆን እኔ እንደምን ምስጋናሽን መፈጸም እችላለሁ? የሰማዕታትና የጻድቃን ማኅበር ምስጋናሽን መፈጸም ያልቻሉ ድሃና ሰነፍ የምሆን እኔ እንደምን መፈጸም እችላለሁ? ድንግል ሆይ ደናግልና መነኮሳት ምስጋናሽን መፈጸም ያልቻሉ ምስኪን የምሆን እኔ እንደምን መፈጸም እችላለሁ ብሎ ደርሶላታል። በዚች የተወደደች የአርጋኖን ጸሎት በግራኝ መሐመድ ዘመን ቤተ ክርስቲያንን የታደጉ እጨጌ ዕንባቆም ዘደብረ ሊባኖስን ጨምሮ ብዙ አበው ሲማጸኑበት ኖረዋል። ዛሬም ብዙ ሊቃውንትና ምዕመናን እየተማጸኑበት ይገኛሉ። በእርግጥም ስለ እመቤታችን ፍቅር ለማወቅ አርጋኖን ደገኛው መጽሐፍ ነው። እነዚህ አበው የደረሷቸው መጽሐፍትንና ሌሎችም የታወቁ አበው የደረሷቸውን ድርሰቶቹን ከእውነተኛ የነገረ ማርያም ትምህርት ጋር የሚስማሙ መጽሐፍትን እየደገምን ብናመሰግናት የእመቤታችን የእናትነት ፍቅሯ በልቦናችን ሰሌዳ ይቀረጻል።
እግዚአብሔር አምላካችን አሁንም ስሙ የከበረ የተመሰገነ ይሁን። እመቤታችን አምላክ ወላዲተ አምላክ በእነዚህ በአምስቱ እሷ በምትወዳቸው ምስጋናዎችና በሌሎችም የእሷን ክብር የሚገልጡ ምስጋናዎቿ እያመሰገናት እየጠራናት እየተማጸናት ልጇ ወዳጇ የወደደውን የፈቀደውን ስለ እናት ሁሉ እንዲያደርግልን ዘወትር መማጸን እንዳለብን የሚያሳስብ የሚያጠይቅ መልእክት ነው። እንግዲህ እሷ የምትወዳቸው ምስጋናዎቿ ብለን ዛሬ ወደ እያንዳንዳችን ልቦና አምላካችን እንዲያደርስልን የተማማርናቸው፣ አንደኛ ሰላመ ገብርኤል የቅዱስ ገብርኤል ሰላምታ ተፈሥሒ ፍስሕት ብሎ ያመሰገናት፣ ሁለተኛ ውዳሴ ማርያም ቅዱስ ኤፍሬም የደረሰው፣ ሶስተኛ አንቀጸ ብርሃንና የቅዱስ ያሬድ ማህሌት። ያው ውዳሴ ማርያምን ካነበብን በኋላ ይወድስዋ ከማለታችን በፊት ያለው የቅዱስ ያሬድ ኢትዮጵያዊው የእሱ ድርሰት ነው አንቀጸ ብርሃን። እንዲሁም ደግሞ አራተኛ ቅዳሴ ማርያም የአባ ሕርያቆስ ልቦናዬ በጎ ነገርን አወጣ ልቦናዬ በጎ ነገርን አወጣ እያለ ምስጋናን ያመሰገነበት ነው። የእሱም ደግሞ ምስጋናን ደግሞ ተቀብለው አመስግነው እመቤታችን የተገለጠችላቸው አቡነ ዜና ማርቆስና አቡነ ሳሙኤል ዘዋልድባንም አይተናል። መጨረሻ አምስተኛ ያየነው ደግሞ የአባ ጊዮርጊስ ድርሰቶች እኛም በዚህ በማህደረ ተዋህዶ ላይ ያስቀመጥንላችሁ በተለይ አርጋኖን የሰባቱም ቀን አርጋኖን አለላችሁ። እዛ ላይም እንደ አምላካችን ፈቃድ እየገባን እንግዲህ ማንበብ መከታተል መጸለይ እንደምንችልም ከወዲሁ ለመጠቆም እንወዳለን። ምሕረትና ደግነቱን አብዝቶ ለዚህ ሰዓትና ደቂቃ አድርሶ ይኸው የእመቤታችን የንጽሕት ቅድስት ድንግል ማርያምን የእሷን ጉዳይ በተመለከተ በ8 ክፍሎች ለጊዜው ማለት ነው ያቀረብነው መርሃ ግብር ይሄን ይመስላል። እንግዲህ ወደፊት ደግሞ አውደ ዓመቱን ባርኪልን ብለን ስለሷ የአዲስ ዘመን ምክንያት በማድረግ የምንሰማው ጉዳይ ይኖረናል። በኋላም ብዙኃን ማርያምም አለች። ሌሎችም ነገሮች ሁሉ ከእመቤታችን ጉዳይ ጋር በተያያዘ መቼም ቢሆን ብንሰማው የማንሰለቻቸው የተለያዩ ትምህርቶቿ አሉ። ወይም ስለሷ ልንሰማ የሚያስፈልገን ቅድስት ቤተክርስቲያናችን በአባቶቻችን አድራ አንድም እያለች አመስጥራ የምትነግረን የምታስተምረን በልባችን እንድናሳድረው የምትመክረን ትምህርቶች አሉ። እነሱን ሁሉ እንሰማለን። አሁንም ጣዕሟን፣ ፍቅሯን፣ በረከቷን ጽንት በድንግልና ስርጉት በቅድስና እንድታበዛልን መብርሃንን እንማጸናታለን፣ ደጅ እንጠናታለን። አባታችን ርዕሰ ሊቃውንት አባ ገብረ ኪዳን ግርማ አሐቲ ድንግል ብለው ጽፈው ለሁላችንም በእውነት ሕይወት የሆነን ዘንድ ስለ እመቤታችን ጉዳይ ብቻ ትኩረት የሰጠውን ይህን ልዩ የሆነ መጽሐፍ ስለሰጡን ስላስተማሩን የሕይወትን ቃል ያሰማልን፣ በዕድሜ በጸጋ ይጠብቅልን። እንደ ሪፈረንስ ወይም እንደ መረጃ እንደ ማስረጃ አድርገን ብንችል ይህን መጽሐፍ ብንይዘው እጅግ በጣም እንጠቀማለን። ስለ እመቤታችን ጉዳይ በብዙ መልኩ እንደ አይምሯችን ውስጥ እንኳን የሚመላለሱ ጥያቄዎች ሁሉ የተመለሱበት ስለሆነ እግዚአብሔር አምላካችን የሰጠንን ይህንን ሀብት ቢያንስ በዚህ መጽሐፍ እንኳን የምናገኛቸው እጅግ በጣም በርካታ ቁም ነገሮች ስላሉ ገዝተን ብንይዘው እንደው እያንዳንዱን ቃል በቃል እንኳን የማንበብ ጊዜ እንኳ ባይኖረን በአይምሯችን ውስጥ የሚመላለሱ ጥያቄዎች ቢኖሩ ስለ እመቤታችን እጅግ በጣም ብዙ የማናውቃቸው ነገሮች አሉ። ገና አላወቅናትም እመቤታችንና ይህንን እንኳን ወደ 625 ገጽ ያለውን መጽሐፍ ብንይዝ በርካታ ቁም ነገሮች ስለምናገኝ እኛም ደግሞ ሁልጊዜም ምንጮቻችን ወደ እናንተ ከዚህ ቦታ ያገኘ ነው ስለምንላችሁ ይህን መናገራችን ደግሞ ብትችሉ እንድትይዙትና እኛ በቀንጨብ አድርገን ያቀረብነው እናንተ በስፋት ገባ ብላችሁ ሌሎቹን መልእክቶች በተጓዳኝ እንድታነቡት ለማሳሰብ ያህል ነው። መጽሐፍን ማንበብን የመሰለ ነገር የለምና ይህንን እንደው እንዳንረሳው ለማሳሰብ ነው። አሁንም አማላጅቱ ሀገራችን ኢትዮጵያን በእናትነት ፍቅሯ በተሰጣት ቃል ኪዳን አማኔ ብሎ በራሱ በማለላት በዚያ መሐላ በእውነት ምሕረቱንና ደግነቱን ልጇ ወዳጇን እንዲያበዛልን እያሰበች ሁልጊዜም ደጉን እንድታመጣልን ፈቃዷ ይሁንልን። ለሁላችንም በእውነት ለመውጣት ለመግባታችን ምክንያተ ድኅን የሆነች ሞገስ የሆነችን አማላጅቱ አንዳችም ነውር የሌለባት አፍጣኒተ ረድኤት አቁራሪተ መዓት ምልዕተ ጸጋ ምልዕተ ክብር ምዕራገ ጸሎት ወላዲተ አምላክ የአብ ሙሽራው የወልድ ማህደሩ የመንፈስ ቅዱስ ጽርሐ ቤቱ ብለን የምንጠራት የመላእክት እህት የቅዱሳን አክሊል የሐዋርያት ሞገስ የሰማዕታት እናት የነቢያት ትንቢት እሷ የሁላችንም እመቤት በእውነት ልመና ጸሎቷ ነው እስካሁን የያዘንና አምነን የምንጠራትን ሁሉ የማያሳፍር እንኳን ለኛ አይደለም ለዓለም የሚበቃ ምልጃ አላትና ለምነናት ጠርተናት የሚያፍር ነው ጊዜ የለም። የእኛ ድካም ካልሆነ በስተቀር እሷ በእናትነት ፍቅሯ ሁሌ እንደመጣችልን እንደደረሰችልን ነው። እንማጸናት፣ ደጅ እንጥናት። ጣዕሟን፣ ፍቅሯን፣ በረከቷን ልጇ ወዳጇን እንዲያበዛልን እነዚህ አባቶቻችን የጸለዩትን ጸሎት እየጸለይን ሁልጊዜም ከሱ ጋር መኖርን እንዲያሳውቀን እናቱን ፍቅሯ እንዲያበዛልን አሁንም የሁላችን አባት ይህን እንድናደርግ የሚረዳን ቸሩ አምላካችን አማኑኤል አምላካችን አሁንም የተቀደሰ ፈቃዱ ከሁላችን ጋር ይሆንልን። እኛ ብናዝረከርክ አስተካክላ፣ እኛ ብናጎብጥ አቅንታ፣ እኛ ብናምር አጣፍጣ፣ እኛ ብናጎል መልታ ልጄ ወዳጄ ብላ
እሷ ልጇ ወዳጇ እንደሚወደው አድርጋ ገመናችንን ሽፍን አድርጋ ለእሷ አድርሳልን በእውነት ችግርና ፈተና የሆነብንን ነገር ሁሉ ንቅል አድርጋልን ልጇ ወዳጇ ለእኛ ለልጆቹ ያሰበውን መልካሙን ነገር ሁሉ ስለ እሷ ብሎ እንዲፈጽምልን የደግነቱን ስራ እንዲያበዛልን ለሀገራችንም ለእኛም ለቅድስት ቤተክርስቲያናችንም ከሱ የሆነውን ሰላሙን እንዲሰጠን የይቅርታውን ስራ እንዲሰራልን ይህንን ደግሞ የሚያደርገውን ፈታኝ እግሩን በእግር ብረት እጁን በሰንሰለት አፉን በልጓም ብረት እንድታስርልንና ሁልጊዜም እሱን የሚፈራ እሱን የሚጠራ እሱን የሚያይ እሱን የሚመለከት ከሱ ጋር የሚኖር ልባችንንም ሐሳባችንም ሁሉ ለሱ አስገዝቶ የሚመላለስ ሕይወትን እንድታድለን አማላጅቶ እንዳትለየን ፈቃዱ አይሆንልን። ቀሪው ጊዜያችንን ባርኮ አዲሱን ዘመን ደግሞ በሰላም ለመቀበል እንዲያበቃን የሱ የአምላካችን የሁላችንም አባት የመድኃኔዓለም የተቀደሰ ፈቃዱ ይሆንልን። ይቆየን። እንግዲህ ቀጣይ ሌሎች መርሃ ግብሮችን ደግሞ ይዘን እንመለሳለን። እስከዚያው ድረስ ሰላም እግዚአብሔር ከሁላችን ጋር ይሁን። አምላካችን አሁንም ይህንን ስለ እመቤታችን ጉዳይ የተነጋገርንባቸውን ጉዳዮች ሁሉ በእያንዳንዳችን ልቦና ጽላት እንዲጽፍልን ፍቅሩ እንዲያበዛልን ስለ መረጣት ስላከበራት ስለ እናቱ ብሎ በምሕረት ዓይኖቹ እንዲመለከተን ፈቃዱ ይሁንልን። አቤቱ አንተን መፍራትን በልቦናችን በጎ አምልኮትህንም በህሊናችን ጨምር። ክብረ ምስጋና ይሁን ለአብ፣ ክብረ ምስጋና ይሁን ለወልድ፣ ክብረ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ይቆየን። ማህደረ ተዋሕዶን እንግዲህ እንደ ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን እምነት ስርዓትና ትውፊት ወደ እያንዳንዳችን ልቦና አምላካችን በይቅርታው ብዛት ያደርስልን ዘንድ ደጅ እየጠናን የምንከታተለውን ይህን መርሃ ግብራችንን ለሚያደምጡ ሁሉ ማዳረሳችሁን እንዳትረሱ። እናንተ የምትችሉ ሰብስክራይብ አድርጋችሁ እንድትከታተሉን አሁንም በአጽንኦት መልእክታችን እናስተላልፋለን። ይቆየን። የቀጠሮ ሰዎች ይበልን። ዲያቆን ጥበበ ማሞ ነበርኩ ይህን መርሃ ግብር ወደ እናንተ ያደረስኩት። ለእኔም ለእናንተም ከሳሽ ወቃሽ ፈራጅ እንዳይሆንብን አማላጅቱ መንገዳችንን ታሳምርልን፣ ብርሃን ትሆነን። አሜን። ይቆየን።